ማንኛውም ስራችን ላይ የሚመተት መሆኑ ነው። በስራችን ላይ የሚመተት መተት ብዙ ነገራችንን በቀላሉ ሊያመሰቃቅልና ሊያበላሽ ይችላል። በነገራችን ላይ ለስራ ለገበያ የሚመተት መተት ከነጭ አስማት ውስጥ የሚመደብ ነው። ነጭ አስማትም ቢሆን ጎጂና አደገኛ ነው። ነጭም አስማት በሉት ጥቁር አስማት ሁለቱም እንደ ደረጃቸው ጎጂ መተት ናቸው። በዚህ አጋጣሚ ባለፈው አንድ መምህር በአንድ ሚዲያ ላይ ቀርቦ ስለ ነጭ አስማት ጠቃሚነት ሲናገር ሲዘረዝር ነበረ። አጠቃቀሙንም ሲናገር ነበረ። መምህሩን ያቀረበው ዘማሪም ምን ነክቶት ምን አስቦ እንደሆነ አላውቅም፣ መምህር ጋብዞት ስለ ነጭ አስማት ያቀረበው። በተለይ እኛ ስለ ነጭ አስማትና ስለ ጥቁር አስማት ጎጂነት በምናስተምርበትና እንዲሁም ሰዎች በመተት ብዙ ነገር በሚደረጉበት በዚህ ጊዜ ጭራሽ ስለ ነጭ አስማት ጥቅምነት አስቦ ጋብዞ ማብራሪያ ማሰጠት ማለት መተትን ከማስፋፋትና ለነጭ አስማት እውቅናን ከመስጠት የዘለለ ሌላ ዓላማ ይኖራል ብዬ አላስብም። ስለ ነጭ አስማት ያቀረበው መርሃ ግብር እሱንም ምዕመናኑንም ሚዲያውንም ስለማይመጥን በተመልካቾች ግፊት ቪዲዮን ከዩቲዩብ ላይ አውርዶታል። የወለላይቱ እመቤት ልጆች፣ ለማንኛውም ነጭ የሚሆን ጥቁር አስማት የሚጎዱ እንጂ የሚጠቅሙ አይደሉም። መተት ድግምት ሰውን የሚጠቅሙ ሳይሆን ሰውን በነፍስም በስጋም የሚጎዱና ሲኦል የሚማግዱ ናቸው። ስለ ነጭ አስማት ምንነትና ጎጂነት ክፍል አንድን መመልከት ትችላላችሁ። እዛ ላይ የነጩንም የጥቁሩንም አስማት ጎጂነት አስተምሬያለሁ። ወዳጆቼ፣ ለስራ ለገበያ ብለው ብዙዎች ለራሳቸው እንደሚያስመትቱ ሁሉ በተለይም ተቀናቃኝ ተፎካካሪ በሚሉት በስራ በሚወዳደሩት ሰው ላይ ከስራ ውጪ እንዲሆን ስራውን እንዲጠላ እንዲከስር ያስደግሙበታል። እነዚህ ሰዎች ይህንን መተት ሲያስደግሙት ለሁለት ዓላማ ነው። አንደኛው በስራ ተፎካካሪያቸውን ሰው ከስራ ከገበያ ከውድድር ውጭ ያደርጉታል። ሁለተኛው ከስራ ፉክክርና ከውድድር ውጭ ካደረጉት በኋላ የስራ ዕድሉን እነሱ ይጠቀሙበታል። በሱ የስራ ዕድል እነሱ ያለ ተቀናቃኝ ይሰሩበታል። ይሄ ሰውን ዘርፎና ገፎ እንደማባረር ነው። እንዲህ አይነት ታሪክ ለማወቅ መርካቶ ገባ ብትሉ ብዙ ነገር ትሰማላችሁ። አስመጪዎች፣ ጅምላ አከፋፋዮች፣ ችርቻሮ ሻጮች፣ ሌሎቹም በመቀናናት በምቀኝነት አንዱ ላይ የስራ መተት አስመትቶ ከስራው ከንግዱ ዓለም ከመርካቶ አስወጥቶ ባዶ የሆኑ አሉ። ለአብነት መርካቶን አነሳው እንጂ በተለያዩ ቦታዎችና ከተማዎች በስራ መተት ከስራው ዓለምና በረከት የወጡት የከሰሩት ብዙ ናቸው። በንግድ ስራቸውና በድርጅታቸው ላይ የስራ መተት ተመትቶባቸው ገንዘባቸው የባከነ ስራቸው የተበተነ ብዙ ናቸው። በምቀኞቻቸው ምክንያት የስራ መተት ተመትቶባቸው ድርጅታቸው የተዘጋ፣ ገንዘብ በማጣት ትዳራቸውና ህይወታቸው የተናጋ ብዙ ናቸው። አንዳንዱ ደግሞ በስራው ላይ መተት ተመትቶበት መተት እንደሆነ አያውቅም፣ ግን ይሰራል፣ ይለፋል፣ ጠብ የሚል የለም፣ ገንዘብ በፍጹም አይዝም። እጅግ የሚያሳዝኑት ደግሞ በስራ መተት ስራቸው ተበላሽቶባቸው ከስረው አጥተው ነጥተው ደህይተው በመጨረሻ ጤናቸውን አጥተው በሽተኛ ሆኖ የሚኖሩ አሉ፣ ያበዱም አሉ። ብዙዎች ከስራ ቦታቸው በመተት ተባረዋል። ብዙዎች የስራ ዕድላቸውን በራሳቸው ሰው ተቀምተዋል። ብዙዎች ከስራ ገበታቸው በመተት ተገፍተው ከስራ ውጭ ሆነዋል። የወለላይቱ እመቤት ልጆች፣ በስራ ላይ የሚሰራው መተት ከደንቃራ መተት ጋር አንድ ቢሆንም ልዩነታቸው ደንቃራ መተት ሁሉን ነገራችንን ገና ከጅምሩ መደንቀር ነው። ይሄኛው ግን መደንቀርና በስራችን የምናገኘውንና ልናገኘው የምንችለውን ጥቅማችንን በማበላሸት በመዝጋትና በማሳጣት ላይ ያተኮረ ነው። ለምሳሌ በስራችን ላይ የሚሰሩትን መተቶች ለይተንና ዘርዝረን እንመልከታቸው። በንግድ ቦታችን የሚሰራብን መተት ስናይ በንግድ ቦታችን የሚሰራው መተት ባላንጦቻችን፣ የገበያ ተቀናቃኞቻችን ወይም የንግድ ተፎካካሪዎቻችን የእኛን የስራ ዕድል አሊያም ገበያ እንደ ቡዳ በአይነ ቁራኛ እየተመለከቱ በመቅናት ጠንቋይ ቤት አጋንንት ጎታችና መተት መታሽ ጋር በመሄድ የእኛን ስራ ወይም ገበያ ለማበላሸት የሚሰሩት ነው። ወዳጆቼ፣ በአሁን ጊዜ የተለመደው በእኛ ስራ በመቅናት የእኛን የገበያ ዕድል በመተት ወደ ራሳቸው የሚያዞሩበትና የሚዘጉበት መተት ነው። ይህም የእኛን ዕድል በመተት መስለብ ወይም ማሰለብ ነው።
ለምሳሌ ጥሩ የልብስ ሱቅ ቢኖረን በአቅራቢያችን ያሉ የኛኑ ስራ የሚሰሩ ግን የኛን ገበያ በቡዳኛ የሚያማትሩ አሉ። እነዚህ ሰዎች በእኛ ገበያ ወይም እኛ በመሸጣችን ቆሽታቸው የሚያር አንጀታቸው የሚንጨረጨር ስለሆነ የኛን ገበያ ስለማበላሸት ወይም ወደ ራሳቸው ስለማዞር ነው የሚያስቡት። በዚህም ጠንቋይ ቤት ደፍተራ ጋር በመሄድ የኛን ገበያ ለማጥፋት ወይም ለማበላሸት ከሆነም ወደ ራሳቸው ለማዞር መተት ያስመትቱብናል። በዚህም የኛ ገበያ ይጠፋል፣ ይዘጋል። እንኳን የሚገዛን የሚጠይቀን ሰው እስኪጠፋ ውሏችን ከዝንብ ጋር ይሆናል። የምንተማመንባቸው ከኛ ውጪ የማይገዙት ደንበኞቻችንም እልም ብሎ ይጠፋሉ። የሚገርመው በስራችን ላይ መተት ሲመተት ደንበኞቻችን ባልታወቀ ምክንያት ይጠፋሉ። ከመጡም ከኛ አልፎ ከሌላ ይገዛሉ። በተለይ ዛሬ ካልተሸጠ ነገ የሚበላሽ ነገር ከሆነ ለምሳሌ ስጋ ቤት፣ ምግብ ቤት ወዘተ ከሆነ በስራ መተት ምክንያት ገበያው መዘጋት ብቻ ሳይሆን ያዘጋጀነው ነገር ይበላሻል፣ ገንዘቡን በኪሳራ ይባክናል። ያስመተቱብን በስራ ተወጥረው ሽጠው ሲውሉ እኛ ዝንብ እሽያን የእነሱን ገበያ እየታዘብን በእነሱ ገበያ እየተገረምን እንውላለን። ግን እኮ የሚሸጡት የሚለውጡት በእኛ የገበያ ዕድል ነው። በነገራችን ላይ የገበያ ዕድል የሚባለው ድግምት ብዙ ነጋዴዎችና ሰዎች የሚጠቀሙበት ነው። ብዙ ደፍተራዎችም ብዙ ገቢ የሚያገኙበትና ለብዙ ሰዎች የሚደግሙት አንዱ ድግምት የገበያ ዕድል መተት ነው። ለገበያ እንሰራለን፣ የተዘጋ ገበያ እናስከፍታለን፣ በገበያ መተት ሀብታም እናደርጋለን የሚለውን መስማት በአሁን ጊዜ በጣም ቀላል ሆኗል። የወለላይቱ እመቤት ልጆች እንደነገርኳችሁ በስራችን በመቅናት የሚመተት መተት ዓላማው ስራችንን ማበላሸትና የስራ ዕድላችንን መቀማት ቢሆንም ግን በስራችን ምክንያት የተመተተው መተት ጤናችንንም ሕይወታችንንም ቤተሰባችንንም ሊጎዳ ይችላል። ምክንያቱም መተቱ የሚመተተው በአንድ ነገር ላይ ስለሆነ የተመተተበትን ነገር እንደ ደንቃራ መተት አምጥተው በስራ ቦታችን ሊጥሉትና ሊያስቀብሩት ስለሚችል ነው። እኛም በስራ ቦታችን የተጣለውን አሊያም የተቀበረውን መተት በእጃችን ስንነካ በእግራችን ስንረግጥ በሽተኛ ልንሆን እንችላለን። ምክንያቱም ያለ ጸሎት ሕይወት የተጣለን መተት በእግር መርገጥ ወይም በእጅ ማንሳት ከበሽታ እስከ ሞት ሊያደርስ ይችላል። ለምሳሌ በእጃችን ከነካን በእግራችን ከረገጥን ስራችንን ብቻ ሳይሆን ጤናችንን ልናጣ እንችላለን። ለእጅና ለእግር ሽባነት፣ ለወገብ ህመም፣ ለሰውነት እብጠትና ቆስለት ብሎም ለሞት እንዳረጋለን። ብዙ ሰዎች ሆቴል፣ ፋብሪካ፣ ማከፋፈያ ድርጅት፣ የመኪና መሸጫ ሱቅና የተለያዩ የግል ድርጅቶች አስመርቀው ከፍተው ለጊዜው ገበያቸው ሞቅ ደመቅ ይላል፣ በዚህም ይወራላቸዋል። ግን በድንገት ባልታወቀ ምክንያት ገበያው ጠርቀም ብሎ ይዘጋል። ደንበኞቻቸውም እነሱ ባላወቁት ምክንያት ይርቋቸዋል። ማሽኖቻቸው አዲስ ሆነው አልሰራም ይላሉ። ቢጠገኑ ቢሰሩም አይሰሩም። ማሽኖቻቸው በድንገት ተበላሽተው በዚህም ተሰቃይተው ማሽኖቻቸውን ፋብሪካቸውን ይሸጣሉ ወይም ከስረው ከገበያ ያወጣሉ። የት ይደርሳሉ? ለስንት ቤተሰብና ሰዎች ብሎም ለሀገር ይተርፋሉ የተባሉት ስራቸው በመተት ተጠርቅሞ የመንግስትና የሰው ዕዳ ተሸክሞ ይቀመጣሉ። በዚህ ምክንያት ስንቱ ለእስር፣ ለህመም፣ ለእብደትና ለሞት ተዳርጓል። ይህንን ስትመለከቱ መተት ግለሰባዊ ብቻ ሳይሆን ኢኮኖሚያዊ፣ ሀገራዊ ጥፋትና ውድመት የሚያደርስ በክፉ ሰዎችና በክፉ መናፍስት የሚሰራ ክፉ ድርጊት መሆኑን ትረዳላችሁ። ስለ እውነት እኛም ላይ ጥፋት አለብን። ብዙ ጊዜ የትኛውንም ስራ ለመስራት ስናስብ ፈቃደ እግዚአብሔርን በጸሎት አንጠይቅም። ስራውንም ስንጀምር በአባቶች አስባርከን አንጀምርም። በሰውኛ የጀመርነው ስራ በሰዎች ቅናት፣ በአጋንንት ጣልቃ ገብነት ይበላሻል። በጸሎት ሳይሆን በሰዎችና በስጋ እውቀት ተማምነን የምንጀምራቸው ስራዎች እኛ እንደ ቆራጮህን ያመጣነውን ሌሎቹ እንደ ጆፌ ሳይለፉበት ይበሉታል። እኛ ከሰውም ከራሳችንም ጋር ታግለን በስንት አበሳ ያመጣነውን አንዱ በመተት እንደ አንበሳ ይቀማናል። በአሁን ጊዜ ስራቸው በምቀኛ ሰዎችና በአጋንንት ተንኮሎች ስራቸው ተበላሽቶ ስራ አጥተው የሚንከራተቱን እግዚአብሔር ይቁጠራቸው። የኛ የመንፈሳዊ ሕይወት ድክመትና ጸሎት አልባነት እኛነታችንን፣ ስራችንን፣ እድላችንን፣ እውቀታችንን፣ ገንዘባችንን በአጋንንትና በሰው እንዲወሰድ አድርጎብናል። እዚህ ላይ በፋብሪካና በማሽኖች ላይ የሚመተተውን መተት አብራርተን እናያለን።
አጋንንት ረቂቅ መንፈስ ስለሆነ ለማንኛውም ተንኮል ዝግጁ ነው። ወዳጆቼ አጋንንት የእግዚአብሔር ክቡር ፍጡር የሆነ ሰው ላይ በማደር ሕይወቱን ማበላሸትና መገርገር ከቻለ ቁስ የሆነ ነገር ላይ አድሮ ጥቅም እንዳይሰጡ ማድረግ አያቅተውም። በተለያዩ ገድለ ቅዱሳን ላይ እንደተጻፈው አጋንንት ድንጋይ ላይ፣ ዛፍ ላይ፣ የተቀረጸ ጣዖት ላይ በማደር እንደ ሰው ሲናገርና ሰዎችን ሲያስት ተጽፏል። ዛሬም በምቀኞቻችን በስራ ተቀናቃኞቻችን እየተጎተተ የሚመተተው መተት ሰው ሰራሽ ማሽኖች ላይ በማደር ስራቸውን በአግባቡ እንዳይሰሩ እንዳይከውን ያደርጋቸዋል። እንዲሁም በተሽከርካሪዎች ላይ የሚጣል መተትም ተሽከርካሪዎቹ አገልግሎት እንዳይሰጡ ያደርጋቸዋል። የሚገርመው ባለማሽኖችና ባለተሽከርካሪዎች ማሽኖቹና ተሽከርካሪዎቹ ብልሽት ሲገጥማቸው ተበላሸ የተባለው ዕቃ ይቀየራል፣ ግን ማሽኑ አሊያም ተሽከርካሪው አልሰራ ይላል። በስራችን ላይ የሚመተተው የስራ መተት ማሽኖችን፣ ተሽከርካሪዎችን እንዳይሰሩ ይደነቅራል። በዚህም ስራው ይበደላል አሊያም ይታጎላል። እኛም አልሆን ሲለን ኪሳራ ውስጥ እንዳንገባ የገዛነውን ማሽን አሊያም ተሽከርካሪውን በቅናሽ ወይም በወደቀ ዋጋ እንሸጣለን። የሚሆነው ምቀኞቻችን የኛን በቁም ደህይቶ ማየት ስለሚፈልጉ የሚያደርጉብን ነው። የሚያሳዝነው ደግሞ በምንሰራበትና በምንኖርበት ቤት በማሽኖችና በተሽከርካሪዎች ላይ መተት ከተመተተ እሳት ለላሰ ሀገሩን ለማሰ ደላላ ብንነግርም አልሸጥ ማለቱ ነው። ቀንሰን እንኳን የሚገዛን እናጣለን። የመተት አጋንንቱ በኪሳራ የምንሸጥበትን እድላችን እንኳን ይዘጋብናል። በስራ እድሉ በምቀኝነት በቅናት መተት የተመተተበት ለምሳሌ ድርጅት ወይም ካምፓኒ፣ ፋብሪካ፣ ሱቅ ወዘተ ያለው ሰው ስራው ከመዘጋጋቱ ስራው ከመበላሸቱ ባሻገር በእጁ ያለው ገንዘብ በሰበብ አስባብ ይወጣል፣ ይበተናል፣ ይጠፋል፣ ይባክናል። የስራም ይሁን የትኛውም ገንዘብ እጃቸው አይገባም፣ ከገባም አመድ ይሆናል። በስራቸው ላይ መተት የተመተተባቸው ሰዎች አንዱ የሚያሳዝኑት በአስጨናቂ ችግር ውስጥ ሆነው በእጃቸው ያለው ንብረት ለችግራቸው አይሆንም። ንብረት እያላቸው ተሽጦ ብዙ ገንዘብ የሚያመጣ ነገር እያላቸው ግን በችግር ይኖራሉ። የሚበሉት ሳያጡ ይራባሉ። ሳይቸግራቸው በመተት ተቸግረው ችግረኛ ይሆናሉ። አንድ ሰው አስታውሳለሁ፣ ትልልቅ ስራ ይሰራ ነበረ፣ ግን ስራው በመተት ተበላሽቶበት ንብረት እያለው አልሸጥ ብሎት ለመኪናው ነዳጅ የሚቀዳበት ገንዘብ ያጣ ነበረ። እኔ ሁል ጊዜ የማዝነው እነሱ ላይ መተት መመተቱ ብቻ አይደለም። ምክንያቱም በስራቸው በእድላቸው የሚቀናባቸው ጥሩ ምቀኛ ካለባቸው ይመትቱባቸዋል። የማዝነው ሁሉን ነገር ማለትም ስራቸውን፣ ገንዘባቸውን፣ ሀብታቸውን፣ ንብረታቸውን በመተት ካጡ በኋላ ወይም በመተት ሁሉ ነገራቸው ከወደመና ባዶ ከሆኑ በኋላ ስለ መተትና የስራም ይሁን የትኛውም እድላቸው ከተወሰደ በኋላ መንቃታቸውና ማወቃቸው ነው። አንዳንዴ ምን ይሆናል መሰላችሁ? ልክ መሳሪያ ሳይዝ ወይም ሳይታጠቅ በጠላት መሳሪያ ክፉኛ የቆሰለን ወታደር ይሆናሉ። መሳሪያ ሳይዝ፣ ሳይታጠቅ፣ ሳይዘጋጅ በጠላት ክፉኛ የወደቀ ወታደር ሐኪም ሊያደርግለት ወይም ሊረዳው የሚችለው ጠላቱን በማሸነፍ ሂደት ሳይሆን ከቁስሉ በማገገምና በመዳን ሂደት ነው። አንዳንዶች በራሳቸው ሰው በምቀኛቸው ሰው ስለመተት ባልነቁበትና ባላወቁበት ይልቁንም ጸሎትን መንፈሳዊ መሳሪያ አድርጎ ባልተጠቀሙበት ወይም በርትተው ባልጸልዩበት ጊዜ በድል መተት ተጠቅተው ክፉኛ ከቆሰሉ እነዚህ ሰዎች በመጀመሪያ የሚያደርጉት ንስሐ ገብተው ወደ እግዚአብሔር ተመልሰው ከስብራታቸው መጠገን ከቁስላቸው መዳን ነው። ከዛ በኋላ ነው ወደ መንፈሳዊ ውጊያ የሚገቡት። ከዛ በኋላ ነው መንፈሳዊ ጦር ዕቃቸውን አንስተው ጸሎትን አንግበው ስግደትን ተጠቅመው ከጠላታቸው ከመተተባቸው ሰው ጋር የሚፋለሙት። ችግሩ ብዙዎች እንዳልኳችሁ በመተት ከተጠቁ እድላቸውን ከተነጠቁ በኋላ ስለ መተት ያውቃሉ፣ የመተተባቸውንም ሰው ላይ ይነቃሉ። ቀድመን ስለ መተትና ስለ ክፉ መናፍስት ውጊያ ብናውቅ ብዙ ነገሮቻችንን ማትረፍ እኛም መትረፍ እንችል ነበረ። ብዙ ነገር ማስተካከል እኛም መስተካከል እንችል ነበረ። አሁንም ካወቅንበት ከነቃን እድሉ አለን። እጅጉን ክፉ ነገር ደግሞ በስራችን ላይ መተት ከተመተተ ለፍተን ወጥተን ወርደን የምናገኘው ገንዘብ ረድኤት በረከት አይኖረውም። እኛ በቀኝ እጅ ያስገባነው ገንዘብ ሳናየው ሳናውቀው በግራ ይወጣል።
ወደ ኪሳችን የገቡት ገንዘቦችም በየምክንያቱ ከኪሳችን ለመውጣት ተባብሮ ያጨበጭባሉ። እንውጣ ይላሉ። ስን አካያድና አኗኗር ያው ታገለው እንጂ ቤተክርስቲያን ያላትን መንፈሳዊ ግስጋሴ ማስቆም አልቻለም። ይሄው መንፈስ ወደ ሌላው ከአብሮ ከመወለድ ባሻገር ከውጪ ድንገት የመግባቱ ጉዳይ ደግሞ በክርስቶስ ማየት እንችላለን። ክርስቶስን ይፈትነው ዘንድ ወደ ቤተ መቅደስ ወሰደው ይላል። መግባት ቦታ ይፈልግ ነበር፣ ሊገባ ሊዋሃድ ይፈልግ ነበር። አድርግ የሚለውን ቢያደርግ ኖሮ በክርስቶስ ሕይወትም ውስጥ ልክ እንደ ጳውሎስ ይገባበት ነበር። ምክንያቱም ክርስቶስ አምላክ ነው። ሆኖም ግን መፈተኑ ግን አልቀረም። በዲያብሎስ ይፈተን ዘንድ የመጀመሪያው ፈተና ከሰዎች ፈተና ይልቅ የዲያብሎስ ፈተና ነው የቀደመው። የእግዚአብሔር ልጅነትን በማወቅ የመጀመሪያው ተናጋሪ ሰይጣን ነው። አንተ የእግዚአብሔር ልጅ ከሆንህ ይህን ድንጋይ እንጀራ እንዲሆን በላለው። ገና ለገና የእግዚአብሔር ልጅ ይመጣል ብሎ እንዴት እንደሚጠነቀቅ በዓለም ውስጥ ዞሮ ሁሉንም ሰው ካየ በኋላ አንድ ሰው ተወልዷል። ይሄ ሰው ገና ልቡን አላወቀው። ጳውሎስን ልቡን አውቆታል። ስለዚህ ውስጡ አለ። የብንያም ዘር ነው። የብንያም ዘር በጣዖት የተወለደ ዘር ነው። ስለዚህ ብዙ ሺህ ዓመት ተቋርጦም መንፈሱ አልሞተም። እነዛ መንፈሱን ያስተናገደችው የመጀመሪያዋ የመንፈሱ መግቢያ የሆነችው ራሄል ነች። የራሄል መሞት መንፈሱን አልለየውም። አንዳንዶቻችን እዛ ስንት ዘመን እንደሆነ አላቅም፣ አያት ቅድመ አያቴ ጋር ጨሌ ዛርና ውቃቢ ያለ ይባል ነበር፣ ያጓሩ ነበር ይባላል ምናምን እንላለን። ታዲያ እንዴት ነው ነገሩ? አብሮ ሞተ እንደ የመንፈሱስ ቀብር የት ነው ያለው? እነሱ ሞቱ፣ እሺ፣ መንፈሱ የት ነው የተቀበረው? ስልቱን ለውጦ አንተ ልብ ውስጥ ቁጭ ብሏል። ለዘመናት ተመሳስሏል። እነዛ ላይ ያጓርቷል፣ አንተ ግን አያጓራም። እንደ ዘመኑ ይሰራል። እንደ ዘመኑ መለወጥ ነው። ከዲያብሎስ አሰራር ውስጥ አንደኛውና ትልቁ እንደ ዘመኑ መምሰል ነው። እንደ ጊዜው መለወጥ ነው። እንኳን እንደ ጊዜው አይደለም፣ እያንዳንዷ ደቂቃና ሰዓትም የባህሪ ለውጥን የምታስከትል ናት። መለወጥ ነው። ቶሎ መለወጥ በአሳለፍነው ዘመን ውስጥ ከትልልቅ ምሁራኖች የሚነገረው ነገር አንዱ የለውጥ አብዮት ነው። ለውጥ ይባላል። ሁልጊዜ ለውጥ ነው። ተማሪዎች ለውጥ፣ የህዝቡ ጥያቄ ለውጥ፣ የሀገሩ ጥያቄ ለውጥ፣ የምሁራኑ ጥያቄ ለውጥ ነው። ልክ ነው። ዲያብሎስ አሰራሩ ልክ እንደዚህ ነው። ለውጥ ነው። ሀሳቡ ሁሉ ለውጥ ነው። የማቴሪያል መለወጥ ሳይሆን በማቴሪያሉ ለውጥ ውስጥ ያለውን ሂደት ባህሪን መቀየር መቻሉ ነው። በፈረስ መጋለብ ቀርቶ በመኪና ተጉዘሃል። ጥሩ ነው። ይሄ ችግር የለም። በጸሎት በአየር ላይ የሄዱ የነበሩ አባቶች ጥቂቶች ነበሩ። አሁን ሁሉም ሰው በአይሮፕላን በአየር ላይ ይሄዳል። ይሄ ጥሩ ነው። ይሄ የሥራ ለውጥ ነው። ግን ትልቁ አደጋ ግን በሃይማኖትህና በእምነትህ ላይ የምታገኘውን መንፈሳዊ ተስፋና ጥበቃ ዘንግተህ መኖርህ ነው። ለስጋ ኖረህ ብትሞት ዲያብሎስ ስራዎቹን አከናወነ ማለት ነው። የነፍስህን ኃይል የዘላለም ሕይወትህ ላይ ያለው ቁስል እና አደጋ እየጨመረ መጥቶ ወደ ገሃነም አብሮ መጓዙ ላይ ነው። አልሞትም አትልም መቼም። እሺ፣ እንደዚህ ከሆነ ደግሞ የለውጡ ሂደት በሞት ላይ መች ተለወጠ? ሞትን አልለወጥ ነው አል እንደነበረ ነው። ቴክኖሎጂያችን ቢበዛም ቢጨምርም የሞትን አገዛዝ የሚሽር ጉልበት አላገኘንም። መሪዎችም ይሞታሉ፣ ባለ ኢንዱስትሪ ባለቤቶችም ይሞታሉ፣ ሐኪሞችም ይሞታሉ፣ ዶክተሮችም ይሞታሉ፣ ፕሮፌሰሮችም ይሞታሉ፣ ሚኒስቴሮችም ይሞታሉ። ይሄ እንዳለ ይኖራል። እንዳለ በሚኖረው መካከል ግን ያለውን የውስጥ የህልውናን ጥቃት ልናገናዝበውና ልንረዳው የምንችለው በመንፈሳዊ ሕይወት ላይ በነበረው ስንቆም ነው። የነበረውን ከተውነው፣ በለውጥ ምክንያት የነበረውን ከሻር ነው እኛም ሰላም ሳናገኝ በቃ የምንፈልገው ማቴሪያል ነው። ማቴሪያል ብቻ ሆነን ማቴሪያል አያድንም፣ ማቴሪያል ነፍስን አይመግብም፣
ማቴሪያል ውስጥህን አያስደስትም፣ ከውጭ ያለ ዕቃ ነው። ዕቃውን የምታንቀሳቅሰው አንተን መልሶ ዕቃ ያደርግሃል። እና ያኔ በአብዮቱ ዘመን ሰርቶ አደር ጋዜጣ ላይ የአንድ የምትነበብ ቃል ነበረች። ቲዎሪ በሰፊው ሕዝብ ውስጥ ሲጸርጽ ቁስ አካላዊ ኃይል ይሆናል ይላል። እንግዲህ ቲዎሪ በሚሰርጽበት ጊዜ ማለት ምን ማለት ነው? ሰው ወደ ዕቃነት ይለወጣል ማለት ነው። ቁስ አካላዊ ኃይል ይሆናል ነው እኮ። ወደ ዕቃነት ትለወጣለህ ማለት ነው። ቲዎሪው የበለጠ ሲገባህ ዕቃ እየሆንክ ትመጣለህ ማለት ነው። ልክ ነው። እንደዛ ልክ እንደተባለው አሁን ዕቃ ሆነ። በቃ ዕቃ እኮ በቃ አለቀ። የሚንቀሳቀስ ዕቃ እንድንሆን ነበረ ትግሉ። ሆነን የምንፈልገውም ይኸው ነው። አሁን አእምሯችን ማሰብ አይችልም። በመናፍስት ደነዘዘ። የእግዚአብሔር መከላከያ ኃይል አጣን፣ ተጨነቅን፣ ማስተዋላችንም ጠፋ። ለብዙ ዘመናት የምናስተውልበት አእምሮ ሞተ። 70 ዓመት የነበሩ ሽማግሌዎችን ከ60 ዓመት በፊት የነበረን ታሪክ ስጠይቃቸው አንድ ባንድ ከነቀኑ አይዘረዝሩልሃል። ከ60 ዓመት እና ከ80ው ከ90ው ዓመት የተወለድከው ግን የ10 ዓመትና የ5 ዓመቱን ነገር ተናገር ብትባል አታውቀውም። የለም እንኳን እሱን ትላንት ራት ምን ነበር የበላው እዚህ ጋር ብል አንዱን አልበላሁ ነው የሚለኝ፣ ግን በልቶ ነው ያደረው። በቃ ያው የተባለው ነገር ደረሰ። ዕቃ ሲወሪ ሲጸርስ ዕቃነታችን ጨመረ። ለምን እንደዚህ ሆን? መናፍስቱ አጋጣሚዎችን ሁሉ አገኘ። በጸሎት አልተቋቋምነውም፣ በመልካም ልብ አልኖርንም፣ ሕሊናችን በጎ አላሰበም፣ የቅንነት መንፈስ አላደረብንም፣ የመንፈስ ቅዱስ ኃይል አልመራንም። ስለዚህ መዘንጋት፣ መርሳት፣ መጨናነቅ፣ ተስፋ መቁረጥ፣ መቃዠት እንደዚህ ሆነና ከዕቃውም ተለየን እና ጳውሎስ ይህን መንፈስ በአካል ባደረሰበት ችግር ሁሉ ተቋቁሞ እዚህ ደረጃ ላይ ደርሷል። ዛሬ እኛንም ልክ እንደዚሁ መንፈሳዊ ጉዞ እንኳ ባንጀምር በስጋችን አኗኗር ውስጥ ከጳውሎስ ሕይወት ጎዳና ውስጥ ያለው የፈተና ጠባይ እንደየአቅማችን ኑሯችን ውስጥ አለ፣ ቤታችን ውስጥ አለ፣ ልባችን ውስጥ አለ፣ ቤተሰባችን ውስጥ አለ፣ ጥላቻው ቤተሰብ ውስጥ አለ፣ ግርፋቱም እዛው ኑሮ ውስጥ አለ፣ ጊዜ ውስጥ ዘመን ውስጥ አለ። የሌለበት ቦታ የለም። እግዚአብሔር አምላክ ማስተዋሉን ይስጠን። ስለዚህ ይሄንን ክፉ ጠላት እንድንቋቋም እግዚአብሔር አምላካችን እርዳን። የጳውሎስ ሕይወት ይሄን ያህል ከሆነ የኔም ሕይወት ምን ይመስላል ብለን እንድናገናዝብ ነው። ይሄንን ድል የምናደርገው ክርስቶስ አብሮን ሲሰራ ነው። ክርስቶስ ከጳውሎስ ጋር አብሮ ሰርቷል። የምታሳድደኝ ብሎታል። የምታሳድደኝ እኔን ነው ብሎታል። ማሳደዱ ሲያቆም ክርስቶስ አብሮት ነበረ። አብሮት በኖረ ጊዜ በግራ በኩል ሰይጣን፣ በቀኝ በኩል ደግሞ የእግዚአብሔር የክርስቶስ መንፈስ ነበረ። ሰይጣን የራሱን ትግል ሁሉንም አደረገ፣ እግዚአብሔርም ደግሞ የራሱን ትግል አደረገ። ስለዚህ በሐዋርያ ሥራ ውስጥ አሉ ከሚባሉ ትልቅ ሐዋርያ አንዱ ጳውሎስ ሆነ። ይሄ